አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ሰሞኑን ጠፋ ጠፋ እያልኩኝ ነው በዒዱ ምክንያት ያው ስራ ምናምን። ዛሬ ደግሞ አማቶቼ ጋር ነኝ። እንደምታዩኝ ቤታችን ፈራርሸናል። ያው ቡና ምናምን እያዘገጃጀን ነውና ይቴ ቤት ነው ያለሁት። ኢድን እንግዲህ ሁለቱም ቤተሰቦቼ ጋር ነው የማሳልፈው። ቤተሰቦቼ እናትና አባቶቼ ጋር አማቶቼ ጋር ሁለቱም አንድ ናቸውና እንደዚህ ከዛም እዚህም እያልኩኝ በቃ ኢዱ እስከሚያልቅ ድረስ እንግዲህ ሆዴን መሙላት ነው እላችኋለሁ። እዚህ ጋር እየጋገርኩኝ ነው እንጀራ። ያው አይቴ ወልዳ ነው እንግዲህ ያው መብሩክ መብሩክ በሉኝ ማለት ነው። ሁለት ዒድ ነው ያለን እንግዲህ መውለድም ያው ልክ እንደ ዒድ ደስታ አለው፣ ትልቅ ደስታ እላቸዋለሁ ውዶችዬ። እዚህ ጋር ወጣችንን ሰርተናል ማሻአላ። ደግሞ እዚህ ጋር ዱለታችንን ሰርተናል ማለት ነው። እንደምታዩት እዚህ ውጭ ላይ በክሰል ነው። ከዛ ሁሉንም ሰራተን ከጨረስን በኋላ ደግሞ ቡናችንን ጣጥደን ቤታችንን እናዘጋጅተናል። ያው ሰብሰብ ብለን እንግዲህ ኢዱንም ልናከብር ነው፣ ደስታውንም ልንካፈል ነው። አዲስ ልጅ ተቀላቅሎልናል ማለት ነው ውዶችዬ። ይሄንን ፈርሻስ በዚሁ አጋጣሚ እንዴት አያችሁት? በሁለቱም አይነት ሳይድ ነው የሚለበሰው። በባለፈው ነግሬያችሁ ነበርና በሁለቱም አይነት ሳይድ እንደሚለበስ ብዙዎቻችሁ አላወቃችሁም። ከታች ሌላ ከለር ነው ወሳ ምናምን እያላችሁኝ ነበር እና እስኪ ገልብጬ አንጥፌ አሳያችኋለሁ። ሌላ ደግሞ ማሳያችሁ አዲስ ነገር አለ። ኮርኒስ፣ የአንሶላ ኮርኒስ ማለት ነው። እንዴት እንደሆነ የማሳያችሁ ይሆናል። እንደምታዩት ተገልብጦ ተነጥፎ ነው ማለት ነው። ይሄ አሁን በሁለቱም በኩል የሚለበስ መፍረሽ ይባላል ማለት ነው። ያው ትራሱ ሶስት መሆን አለበት። ያው ይበቃናል ብለው ነው የተውት እንጂ 3 ስራ ሲሆን ያምራል። እንግዲህ ለጊዜው ያደረ ይጨመርበታል እና ኮርኒስ ምላችሁ ይሄ ነው። የፕላስቲክ ይመስላል ስታዩት። ኮርኒሱ የአንሶላ ኮርኒስ ነው። እንደምታዩት በደንብ ተወጥሯል። ቆንጆ ቆንጆ አንሶላዎች እንደዚህ በሜትር እየተሸጡ ነው። ሜትር 220 ብር 200 እስከ 250 ብር ድረስ ነው። እንግዲህ እንደዚህ አድርጋችሁ ቤታችሁንም በቀላል መንገድ ማስዋብ ትችላላችሁ። አሁን ላይ ደግሞ አዲስ ፋሽን መጥቷል እላቸዋለሁ ውዶችዬ። አዲስ የአንሶላ ኮርኒስ እና ይህንን መፍረሽ ማዘዝ የምትፈልጉ ካላችሁ በሁለቱም አይነት ሳይድ ቤታችሁን መፈራረሽ የምትፈልጉ ከሆነ አናግሩኝ እላቸዋለሁ ውዶችዬ። እና የኮሪደሩንም እንዳያችሁት አንሶላ እንትን ነው፣ በሜትር የተገዛ አንሶላ ነው። በደንብ ተወጥሯል። የአክስቴ ልጅ የሚገርማችሁ ነገር እንደዚሁ ኮርኒሷን አሰርታለች። ቅረጭልን ካላችሁኝ አሳያችኋለሁኝ። እንትኑ ሚስማሩ ታጥፎ ልክ አንሶላው ተወጥሯል በደንብ። ከዛ በምትፈልጉበት ሰዓት በቆሸሸ ሰዓት አውልቃችሁ ከየአቅጣጫው ውልቅ ውልቅ አድርጋችሁ ሚስማሩ ታጥፎ ስለሆነ ያለው ያንን ውልቅ ውልቅ ይደረግና አንሶላው ይታጠባል ማለት ነው። ከዛ ከታጠበ በኋላ መልሳችሁ ይወጠራል እና እንደዚህ እየተደረገ አሁን አዲስ ፋሽን መጥቷል። በዚሁ አጋጣሚ እንግዲህ ቀላል መንገድ ነው ልንገራችሁ ብዬ ነው። አሪፍ አሪፍ እኔ በጣም ተመችቶኛል። ደግሞ ዋናው ነገር የሚታጠብ ነገር መሆኑ፣ ነቅላችሁ አንስታችሁ አጥባችሁ ደግሞ አንሶላው በጣም ቀላል ነው። በጣም የሆነ ስስ ነገር አለ አይደለ? አይናድም ምን አይልም። በጣም ቆንጆ ነው። ግን ወጥራችሁ ከቆሸሽባችሁ አንስታችሁ ልክ እንደዚህ እንደመፍረሹ ማለት ነው። ልክ አንስተን እንደምናጥበው ያንንም በየዒዱ ሊሆን ይችላል፣ በየአመቱ ሊሆን ይችላል፣ በቆሸሸ ሰዓት በ6 ወርም ሊሆን ይችላል። ብቻ እንዴት እንደቆሸሸ አይተን የቤታችን አቧራ እንዳገባቡ ነው። ምክንያቱም መንገድ ዳር የሆነ ቤት አቧራ ይገባዋል፣ ቶሎ ሊቆሽሽ ይችላል። እንዲሁም ደግሞ ዝናብ ጠብ የሚልበት ቆርቆሮ ነዳላ ካለው እሱ ቅርጽ ነገር ምናምን ስለሚያወጣ መታጠብ አለበት። ያን እንደ ሁኔታው ታይቶ ዋናው ነገር መታጠብ መቻሉ፣ አውልቃችሁ አጥባችሁ መልሳችሁ መወጠር መቻሉ። ይሄ ነገር በጣም ተመችቶኛል እና ይሄንን ይመስላል እንግዲህ ውዶችዬ። አዲስ እንትን መጥቶላችኋል ማለት ነው በቀላል መንገድ። አሁን የሁለቱ ክላስ እና የኮሊደሩ በ3200 ወይ 3500 አካባቢ ነው የፈጀው ማለት ነው ውዶችዬ። አንሶላው
ልብሱ ማለት ነው። እና እንደዛ አድርጋችሁ በቀላል ነገር ቤታችሁን ማውጣት ትችላላችሁ። ለምን ያኔ አረብ ሀገር ብዙ አመት ቆይታችሁ በቃ ይሄን ሳላደርግ ቤቴ ኮርኒስ አልተሰራም፣ ጅብሰም ማሰሪያ በጣም ብር በዛብኝ፣ ፕላስቲክ ኮርኒስ ማሰሪያም እንደዛው እኔ መግባት እፈልጋለሁ እያላችሁ በጣም የምትጨናነቁ ልጆች አላችሁና ያው ነገሮችን ቀለል ካደረጋችሁ ቀለል ይላል። ብር ካላችሁ ደህናውን ነገር ማሰራት ትችላላችሁ። ካልቻላችሁ ደግሞ ብር ከሌላችሁ ያን ያክል አትጨናነቁ። ገብታችሁ በተወሰነ ነገር እንደዚህ አድርጋችሁ ለጊዜው ቤታችንን ማሳመር ይቻላል እላችኋለሁኝ። ያን ያክል ብዙ የሚያጨናንቅ ነገር የለም። ከዚህ በፊትም እንደነገርኳችሁ ዋናው ለሰው ልጅ ጤና እና ሰላም ብቻ ነው የሚያስፈልገው። ይሄ ካለ ሁሉም ነገር ይመቻቻል። ሁሉም ነገር ከዛ በኋላ የሚመጣ ነገር ነውና ያን ያክል አታስቡ፣ አትጨናነቁ። እንግዲህ አላህ ሀሳባችሁን አሳክቶላችሁ ደግሞ ለሀገራችሁ ያብቃችሁ እና እቃዎችን፣ መፍረሾችን፣ የተለያዩ ነገሮችን ማዘዝ የምትፈልጉ ካላችሁ እንግዲህ ከዚህ በኋላ ወደ ስራ እንገባለን ማለት ነው። ከዚህ በፊትም አልችልም ያልኳችሁ ከረመዳን በኋላ ያልኳችሁ ማዘዝ ትችላላችሁ። አሁን በፈለጋችሁበት ሰዓት በፈለጋችሁበት ጊዜ እንዲሁም ደግሞ የፈለጋችሁበት ቦታ የትም ቢሆን መላክ እችላለሁኝ ማለት ነው። እቃዎችን ባዛር የተወሰኑ ቀናቶች ይቀሩታል። አሁንም አልተበተንም። ቢያንስ አንድ ሳምንት አካባቢ ምናምን ይቆያሉ ማለት ነው። ከባዛሩም እቃ የምትፈልጉ ካላችሁ እዘዙኝ፣ የትም ቦታ ልክላችኋለሁኝ ማለት ነው ውዶችዬ። ቁጥሬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። እና የዛሬው ቪዲዮ ይሄንን ይመስል ነበር። እንግዲህ ለኢዱ ያው ዘና ፈታ እያልን ነው። እዛም ቤት መዞር ነው እንግዲህ የኛ ነገር። መሰባሰብ ደስ ይላል። ቤተሰቦቻችሁ ጋር እንደዚህ በሰፊ ስትገናኙ፣ በጉዳይ ነገር እንደዚህ ስትገናኙ በጣም ደስ ይላል እና አላህ ለዚህ ቀን እናንተም ለቤተሰቦቻችሁ ይሰብስባችሁ፣ አንድ ላይ ያደርጋችሁ በዒዱም በምኑም እላችኋለሁ ውዶች። እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ ድረስ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።